እኔ ለማሳመን ለዳጣ ባሪ ነው ላትሰም ልትፈልግ የጻፈችው ቴክስት አይቻለሁ። ምን ይሹ እማዬ የሰላም ስልክ ጠልሻለሁ። ምጥንና ውሃ ዝና አባብሎ ሊወስዳቸው ፈልጎ ፊልም አሰራቸዋለሁ በማለት አታሏቸው ወደሱ መኪና እየሄዱ ሳለ ዳጣ አይታ ወዴት ነው የምትሄዱት በማለት የዝና መኪና ታውቆ ስለነበረ እሱ ፊልም አሰራቸዋለሁ ስላለን ወደሱ እየሄድን ነው ሲሏት አስቆማ እና እንዲሮጡና እንዲያመልጡ እንደዚህ አይነት ስህተት እንዳይሰሩ ነግራ ሶስታቸውም ተያይዘው ሮጠው አመልጠዋል። እና ከዚህ በመቀጠል ደግሞ ኤቢ የሰላምን ስልክ በጠለፈችው መሰረት ለዳጣ የውሸት ባልፈልግልኝ ስትላት የነበረውን ሁሉ አውቃለችና ለእናቷ ሰላም ከውጭ ሰው አይደለም ያረገዘችው እዚህ ቤት ሊሆን ይችላል እና ከሀገሯ ልጅም እንዳላረገዘች በጣም እርግጠኛ ነኝ እያለች እናቷን በመነዛነዝ ላይ ትገኛለች። እንግዲህ ወይዘሮ ማርታም እያመኗት ይገኛሉ። በነገራችን ላይ በቃ እንባ ቀረሽ ሀዘን ነው ያዘኑት ቃላት ከማጣታቸው የተነሳ በቃ ይች ካጠገቤ ብለው አልጋቸው ላይ ቁጭ ብለው ሲያዝኑ ነበረ። ዳጣ ክፍል 23 ምን አዲስ ነገር አለ የሚለውን እንግዲህ የምናይ ይሆናል። አብራችሁን ቆዩ። በዚህም ውጥረት ውስጥ የገባችው ሰላም እንግዲህ አሁንም ለዳጣ የውሸት ባል እንድትፈልግላት በመነዛነዝ ላይ ነው የምትገኘው። ዳጣም በሀሳቡ ተስማምታ ሞገስን ሂዳ ነግረዋለች። እናቴም በህይወት አለች በማለት ደስታዋን ከገለጸችለት በኋላ ለሰላም የውሸት ባል እንድትሆን እፈልጋለሁ በማለት ስታማክረው ነበረ። እሱ ግን አይሆንም ነው ያላት። ይሄ ነገር በኋላ እውነቱም ወጣቱ ስለማይቀር አይሆንም እና እንድትተው ንገሪያት ብሎ ነግሯታል። እንግዲህ ሁለቱ ባልና ሚስቶች ደረጀና ወይዘሮ ማርታ ደግሞ ስለ ውሃ ውጤት መቀነስ እያወሩ ነበረ። አቶ ደረጀ ከውሃ ማለፍ ብቻ እንጂ ምንም የተለየ ውጤት አልጠብቅም በማለት የወይዘሮ ማርታን ሀሳብ ያቃሏልና እንደውም የሰው ምሳቃ ሳይው አምሮኛልና የሚጣፍጥ መሰለኝ ብላ በልታ ወደ ቢሮ እንደተወሰደች ስትናገር ነበርና የልጃቸው ሁኔታ እያሳሰባቸው የመጣ ይመስላል። ሰላም ዳጣና ናታን አንድ ላይ እንዲሆኑ ከመፈለጓ የተነሳ ዳጣን በጣም ስትመክራት ነበረ። እሱ ይወድሻል፣ አንቺም እንደምትወጂው እርግጠኛ ነኝ በማለት ስትነግራት ነበርና እንደሚያፈቅርሽ አውቃለሁኝ፣ በቃ ጠበቃ አድርገሽ ያዥው፣ ይልቅስ እትዬ ለአቤጌል ልታጋባው ትፈልጋለች፣ አንቺ መፍዘዝ የለብሽም ስትል የታላቅነትና የእናትነት ምክሯን ስትለግስ ነበር የነበረው። እንግዲህ ከዚህ በኋላ ደግሞ ከናታን ጋርም ውይይቷን ቀጥላ ነበረ። ጥሩ ልጅ ናት፣ እንደምትወድህም እርግጠኛ ነኝ፣ ያው እሷ ፍቅር ምናምን የሚለውን ነገር ስለማታውቅ ነው እንጂ እያለች ናታንን ለማግባባት ስትሞክር ነበረ የነበረው። ይህን እንግዲህ አቤጌል የሚያወሩትን ነገር ሁሉ በርስር ተለጥፋ ስታዳምጥ ከቆየች በኋላ ገብታ አንቺ ነሽ ለካ እኔና ናታን እንድንራራቅና እንድንጣላ የምታደርጊው በማለት እንደውም ከዚህ ቤት ላይ አልፈልግም እንድትወጪ ፈልጋለሁ በማለት አይሆኑ ነገር ስትናገራት ከቁጥጥሯ ውጭ ሆነው ሰላምም እሱን እናያለን በማለት ገፍትራት አልፋለች። እንግዲህ ባልና ሚስቱ ደግሞ ለምንድነው ጥርጣሬ ስለገባት ወይዘሮ ማርታ ለምንድነው አላስተዋውቅም ያለችው? ስለዚህ እኔም አንተም አንድ ላይ ሆነ ልናናግራት ይገባል፣ ልታስተዋውቀን ይገባል፣ ከሀገሯ ልጅ እንዳላረገዘች አቤጌል ነግራኛለች በማለት ለባሏ አማክረዋለች። እሱም በበኩሉ አቤጌል ምን አገባት ስለዚህ ጉዳይ እና ላስተዋውቅም ካለች እኔና አንቺ እሷ ማስጨነቅ የለብንም በማለት አስረድቷታል። እናትየው ግን ያው ሀሳቧ ወደ አቤጌል ያመዘነ ነው። ወደ ቤትም ከተመለሰች በኋላ እንግዲህ ወይዘሮ ማርታ
ውሃ ሶፋ ላይ ተኝታ ጌም እየተጫወተች ነበር ያገኘቻትና ከሷ ጋር እያወራች ሳለ አቤጌል ወደ እናቷ ትመጣለች እና ፊትሽ ምን ሆኖ ነው ፊትሽ ቀልጧል ስትላት በቃ እቺ ሰላም ናታ እንደዚህ እያናደደችኝ ምናምን ትላታለች። ደግሞ ከሰላም ጋር ምን ተፈጠረ ስትል ከናታን ጋር ያራረቀችኝ ያለችው እሷ ናት ስትል ልጅ ፊት የሚወራና ማይወራ ነገር ላይ እየተሸወቂ ትላታለችና ውሃ ናት ወይ ልጅ ምናምን ትላለች። እሷም አዎ ስትል ያው ውሃ ደግሞ አቤጌልኛ ልጅ አይደለች ማለት ነው በማለት እንግዲህ የተለመደ መልሷን ለግሳለች። እንግዲህ ወይዘሮ ማርታ ወደ መኝታ ቤት ከሄዱ በኋላ እሷም ተከትላ በመሄድ የተለመደ ንዝንዟን ቀጥላለች። ናታንን ስትመክረው በር ስር ሆኜ ሰምቻለሁ ከዳጣ ጋር እንዲስማማ ዳጣን እንዲያፈቀረ እኔ እንዲተወኝ ስትመክረው ነው የቆየችው በማለት የሰማችውን እያንዳንዱን ነገር ለወይዘሮ ማርታ ተናግራለች። ወይዘሮ ማርታም ፊቷ በጣም ነበር የተቀያየረው። በጣም ነው የተናደዱትና በቃ ነገ ሰላምን በዚህ ጉዳይ አዋራታለሁ እንዴት እንደዚህ ልታረግ ትችላለች በማለት እሷን አሰናብተዋታል። በዚህ እንግዲህ የተደናገጠችው ሰላምም ዳጣን እየጎተተች ከናታን ክፍል ካስገባች በኋላ የተፈጠረው ነገር እያንዳንዱ ነገር ነበር የነገረቻት እየተርበተበተች። ዳጣ ጉዱኝ ያለው ትላታለች እና ምን ሆንሽ ስትላት ስላንቺና ስለ ናታን ሳወራ ናታንን ስመክረው ኤቢ ሰምታኛለች እና አሁንም እናቷ ስትመጣ ለመናገር በጣም ነው እየተቻኮለች ያለችው እና ምን እንደማረጋ አላቅም ብላ ትነግራታለች። እና ለመሆኑ ምን ነበር ያወራሹ ብላ ትጠይቃታለች። እና ኤቢን እንዲተውና ካንቺ ጋር እንዲቀጥል ነበረ የነገርኩት ስትላት በቃ አለቀልን ከዚህ ቤት ተባረርን ማለት ነው በቃ ችግር የለውም አትጨነቂ ካባረሩንም ተከራይተን እንኖራለን በማለት ቀለል አርጋ መልሳላታለች ዳጣ። ያው እንደሚባረሩ ደግሞ ለዳጣም እንደነገረቻት እያወራች ነበረ። ችግር የለውም አትናገርም ከተናገረች ደግሞ እትዬ ላታምናት ትችላለች በማለት ዳጣ ነገሩን ለማቃለል እየሞከረች ነው። ሰላም ደግሞ በበኩሏ እትዬ ተንኮሉ ነው እንጂ ማትሰማት እንደዚህ አይነት ነገር ስትነግራት ታምናታለች በማለት እንግዲህ ያሰሪዋን ባህሪ ስለምታውቅ ለዳጣ ያዋየቻት ነበር የነበረው። አቶ ደረጀና ማርታ እንግዲህ ማታ ሲተኙ ጧት ሰላምን አንድ ላይ ሆነው ሊያናግሯት እንደሚፈልጉ ተስማምተው ነበር የተኙትና ከተነሱ በኋላ ቁጭ አርገው አናግሯታል። ከማን እንዳረገሽ ተናገሪ ባልሽንም ማስታወቂን በማለት ባልና ሚስቱ አፋጠው ይዘዋታልና አታስጨንቁኝ አቤጌልን ወሬ እየሰማችሁ ለምን ታስጨንቁኛላችሁ በማለት የማይሆን መልስ ትሰጣቸዋለችና ጥርጣሬ የገባት ወይዘሮ ማርታም ጎረቤትስ ምን ይለናል ለምንድነው ማታስተዋውቂን በማለት ትጠይቃታለችና እኔ ከዚህ ቤት ወጥቼ አላቅ ምን ማለት ነው ብላ የማይሆን መልሳውንም ስትሰጥ እኮ ይበልጥ የሚያስጠረጥረው እኮ ከዚህ ቤት ወጥተሻለ ማወቅሽ ነው ትላታለች። እንግዲህ ጉዱን ያላወቀው አቶ ደረጀም ለምንድነው ማታስተዋውቂን ምንም ችግር የለውም እኮ እኛ እንደ ቤተሰብ ቆጥረሽ እሱን ማምጣት ትችያለሽ ምንም ማለት አይደለም እያለ ሊያግባባት ቢሞክርም የማይሆን መልስ ስትሰጣት እንግዲህ ወይዘሮ ማርታ ተበሳጭታ አንዳንድ ጊዜ አቤጌል እውነቷን ነው በማለት የልጇን ሀሳብ ደግፋለች። እንግዲህ በዚህ ተበሳጭታ ከወጣች በኋላ አቶ ደረጀም ለብቻው ከቀረ በኋላ ለምንድነው ማስተዋወቅ ያልፈለግሽው ሲላት የልጅን ስም ማን እንዳልኩት ታውቃለህ ጋሽ ትላለችና ማን አልሽ ሲላት ምትኬ እንግዲህ ከጠየቃ ጥያቄ አንጻር የማይሆን መልስ ስለሆነ የመለሰችለት እሱም ወይዘሮ ማርታ ምንም ቢሆን ምንም ብትጠይቅሽ እሷን እምቢ ለማለት እንዳትሞክሪ ብሎ የባለቤቱን ሀሳብ እንድታከብር ነግሯት ወጥቷል። እንግዲህ ከዚህ በመቀጠል ደግሞ ዳጣና አቶ ደረጀ መኪና ውስጥ ቁጭ ብለው ዲኤንኤ ማድረግ እንዳለባቸው ሲነግራት ነበረ እና አባቴ ባቶን ስለምን ዲኤንኤ መመርመር አስፈለገን የፈረቻለው ስትለው ነበረ። ልጄ እንደሆንሽ እርግጠኛ ነኝ ውሃንና አንቺን እኮ ማስተያየት እኮ በጣም ቀላል ነው ቁጭ ውሃን ነው የምትመስዩ ስለዚህ ልጄ ነሽ ግን ቢሆንም ለሰዎች አፌ ሞልቼ ልጄ ናት ብዬ መናገር ስላለብኝ
ግዴታ ዲኤንኤ መመርመር አለብን ይላታልና ለቤተሰቡ ልትናገር ነው ለውሃም ለአቤጌልም ልትነግርልኝ ነው ወይ በማለት ስትደሰት ለነሱ እንኳን ጊዜው ገና ነው ግን ቢሆንም ነገሮች መስመር እያያዙ መሄድ አለባቸው ሲል አሳውቋታልና በጣም ነው የተጨናነቀችው። ጨንቋታል በጣም ልጅ ባልሆንስ አንተን የመሰለ አባት ሰላምን ውሃ ላጣነው ወይ በማለት ናታንን ወይዘሮ ማርታንም እየጠቀሰች እነሱ ማጣት አልፈልግም በማለት ስትገልጽለት ነበረ። ልጄ እንደሆንሽ እርግጠኛ ነኝ ምንም አታስቢ ልጄን ባትሆኚ ቤተሰብነታችን አይቋረጥም እያለ ሲያግባባት ነው የነበረው። እንግዲህ ዳጣ ክፍል 23 ይህን ይመስላል። አብራችሁን ስለቆያችሁ አመሰግናለሁ።